ታምር 4 ኪሎ ሊይዝ አይችልም። ከጀርባ ያለው 1 ሚሊዮን ጦር በአንድ የ24 ሰዓት ውስጥ እናስገባዋለን። 1 ሚሊዮን ጦር የምንለቅበት የአማራ ጦር የትግሬ 100 ሺህ 200 ሺህ ጦር ድራሽ ነው እያሳደር ነው የምንመጣው። አዲስ አበባ ገና ፋኖ መጣ ሲባል ዘሎ ደግሞ መሳሪያውን ጥሎ ደግሞ ይፈረጥጣል። እየሸጠ ነው የሚወጣው ከአዲስ አበባ። ያ ነው ፕሪንሲፕሉ። ይሄ አካሄዱ ነው ማኒፌስቶ መሆን ያለበት። የአማራ ፋኖ ይሄ የወጣው ለአማራ ነው። ምን ለማድረግ? የተቀማውን የመሬት ፖሊሲ ለመቀየር፣ ህገ መንግስቱን ለመቅደድ፣ ዘረኝነትን በህግ ለማቀድ፣ ከኢኮኖሚ የተገፋውን ኢኮኖሚ ለመያዝ እንጂ እነሱ መጥተው አስታርቀው ሪኮንሲሌሽን ብለው አንተ ድሃውነ ተሳደ ከከተማ ተነቅለ ምናምን ህገ መንግስት ቢቀይሩልህ በካፒታል ክራይም የምንፈልጋቸው ጠላቶቻችን እና አብይ አህመድ እና ደብረጽዮን እንዴት ታርቀው መጥተው እንዴት ፋኖ ጋር ምናምን ብለው ገብተው እንዴት ሰላም ይሻለናል ነው እንዴ? ነገ ወልቃይትን እኮ ቢሰጣቸው አብይ ይታረቃሉ እኮ። ህወሓት እኮ አይታመንም። አሁን ኖ ሱተው ታርቋል። ለነሱ አማራ ቆይ ለአማራ ልንገራችሁ። አላማው የትግሬና የሻዕቢያ የኦሮሞዎች አላማቸው ልንገራችሁ። አማራ የጋራ ጠላታቸው። ለዚህ ነው ህወሓት አማራ ሊያጠፋው ሲል ተበትናለች ብሎ ያተረፈው ነፍጠኛ ሰብረነዋል ብለው የሰበሩን ነፍጠኛ ሲዋጋ ስላዩት ኦሮሞዎች ደነገጡ። ብቻችን አንችለውም ነገ ያጠፋናል ተመልሶ መጡ አሉና ህወሓትን አተረፉት። ከዚያ ካተረፉ በኋላ እስከ ሸዋ ደግሞ እያወቁ መጥቶ እስከሚጨፈጭፈን ድረስ እስከሚያዳክፈን ጸጣ። መጨረሻ ግን 120 ኪሎ ሜትር ቤተ መንግስት ሲቀረው ታማኝ በየነ የተባለ ወንበዴ ጠራና ሆ ተባለ። ግን የተዋጋው አማራ ነው። ደቡብ እኮ ጤፍ ማዋጣት አልቻለም። ጉራጌ ውሸት ነው። አማራ ነው የመከተው፣ ገበሬው ነው የመከተው። እነ ወርቁ ናቸው የመከቱት። ገበሬውን ጦር አሰልፈው እነ ወርቁ አይተነው ቂጡን ገጥመው አባረሩት። ለዚህ ነው ወርቁን የሚጠሉት። በጣም የሰሜን ሸዋ አማራ እዛ ላይ አይደል እንዴ? ስለዚህ የኛ የፖለቲካ መስመር አንድና አንድ ነው። ሻዕቢያ፣ ወያኔ፣ ኦነግ፣ ብልጽግና የአማራ ቀንደኛ ጠላቶች ናቸው። እነዚህን ለማጥፋት የሚታጠቅ ፋኖ ነው እንጂ እነዚህ ጋር ለመስራት ያሰበ ፋኖ ይጠፋታል። ገበሬው መርዝ ሰጥቶ ያጠፋል። በፍጹም ትግሬን ተሸክመን አንመጣም። ኤርትራን አንሸከም። ምን አገባ ኤርትራ? ወደብ እኮ ጠልፎ ሄደ። ወደብ ዘግቶ ኢትዮጵያ ውስጥ ደግሞ 2 ሚሊዮን ቁጭ ብሏል። ምን ይሰራል? ይሄ ነው ውጣ መባል አለበት። አማራ ሲመጣ ቂጡን ገጥመ ማስወጣት ምንም አይሰራ። አሰብን በኃይል መክፈት። ለዚህ ነው እየሰሙ ነው። ለዚህ ነው በምንም ታምር ኤርትራና የአድዋ ትግሬዎች አንድ ላይ ነው የሚሰሩ። ጽምዶ ብለው መጥተዋል። ነግሬያችሁ ነበር። ድሮ ትስቁ ነበር። አንድ ናቸው ብያለሁ። አብረት ነጋና ስብሐት ነጋ ወንድማማች ናቸው። የስብሐት ነጋ እህት የኢሳያስ ጸሐፊ ናት። እንዴት ነው ታዲያ የአድዋ ትግሬና ኤርትራን የተጣሉ ስላችሁ ትስቁ ነበር። ዛሬ ግን ጽምዶ ብለው መጥተዋል። ሲያበቃላቸው አማራ ሲተፋቸው። ስለዚህ እኛ 70 ሚሊዮን ሁነን ለ7 ሚሊዮን ትግሬ አንሸበርም። ለ10 ሚሊዮን የማይሞላ ኦሮሞ አንጨነቅም። 70 ሚሊዮን ነን ካል እንደ 70 ሚሊዮን ባንዋጋም እኮ ድሮም የንጉሱ ተከታይ ፋኖ ብቻ ነው የሚዋጋው። ይሄ ገበሬው የንጉስ ሚስት አስጠባቂ ነኝ ምናምን የሚለው ብዙ ነው። የአብይ አህመድ ጠባቂ ነኝ ብሎ ላይዋጋ ይችላል። ያረጋ ከባዲ አጃቢ የሚስቱ አጃቢ ኖራ ይሄንን አይዋጋለን። ቄስ ነኝ ይላል ከበሮ የሚመታ ብራና የሚጽፋል። ይሄ አይዋጋም። እንደ ዘመድኩን በቀለ ያለው ወሬኛ ከበሮ እየመታ ሻሽ አድርጎ 40 እና 30 የሚነፋ ቄስ አይዋጋም። ይሄ ፓስተር ቀለበት አድርጎ አብይ አህመድ 100 ዓመት የሚለው አይዋጋም። የሚዋጋው ዛሬ የምታዩት ፋኖ ለኢትዮጵያ የሚዋጋው ነገም ብንወረር አማራ ነው የሚዋጋው። ኦሮሞ ተዋግቶ አያሸንፍም። ትግሬ ምንም አቅም የለው። ከሰሜን መጣው 4 ኪሎ ለመግባት ሲያስቡ እንዴት እኛ ሸዋ የራሳችሁ ነው ቤተ መንግስታችን ለመያዝ አልተነሳንም? እንዴት ትግሬ ይቀልልብናል? ከሰሜን ጫፍ መጣው 4 ኪሎ ለመያዝ ሲሰሩ እኛ ግን ሸዋ የራሳችን ነው እንደናበራለን። ጨረሳችሁ ጋይስ? ሞጣ የልተኛ ነው ደከመኝ። አዎ ቀጥሉ። በጣም ጥሩ ላውርዳቸው እነሱን ሁለቱን። በጣም ደስ ይላል ውይይታችን። በጣም አመሰግናለሁ። በጣም ጥሩ። ይሄ ፖለቲካ ነው የሚሰራው። ከዚያ ውጭ ግን ምን የሚሰራ ነገር የለም። እስኪ ሚዲያውን አግዙ እናያቸው። ሞጣ ጀግና ሞጣ ምናምን ትላለህ ዲያስፖራ። ቀጥል። ከአበባ እስከ ኮፍያ እስከ አንበሳ ቀጥል። ሚዲያውን እርዳ። ዝም ብለህ ማውራት አይደለም። ሚዲያውን ማሳደግ ያስፈልጋል። እንዳይዘጋ በጊፍት በታብታ በኮፒሊንግ በሼር። ምክንያቱም ብዙ ሰው ሪፖርት ያደርጋል። የነፃነት ድምፅ ነው። እኔ ለአማራ ነው የምሰራው።
70% የሀገሪቱ ቁጥር የያዘው አማራ ስለሆነ ቴንኪዩ ጊዮን ሁላችሁ ጊፍት ላክ ታብታባል ኮፒሊንግ እህቶቻችን ወንድሞቻችን ፖለቲካዊ ነው። ቢመራችሁም ቢውጣ ብትወጡትን በቃ ይሄ መቀመጫሽን ለትግሬ ያፈነደሽ ሴስ ምንም ላረግሻችን እዚያው ያልጋ ቤት ሹክታሽን እዚያው ጨርሽ። የሻዕቢያ ኤርትራ ውሽማ ሴት ካለሽ ምንም ላረግሻችን መቀመጫሽን እዚያው እያስመታሽ እዚያው መቀመጥ። ከትግሬ ያደቀልሽ ዲቃላ ምንም ላረግሻችን መቀሌ መሄድ ትችያለሽ። እኛ አማራ ነው ያጠፋንን ለዚህ የበተነተንን ህዝቦች አሁን ደግሞ የበተነን ትግሬ አብረን እንመጣለን። ይሄ እኮ ታላቁ አማራ መዋረድ እኮ ነው። እንዴት ካናሳ ትግሬ ጋር ቁጥሩ ትንሽ ከሆነ ህዝብ ጋር ትቆማለህ? ቢያንስ ከኦሮሞ ጋር ብትሰራ ይሻል። ምን ኦሮሞ እኮ 16 ሚሊዮን አብሮን እየኖሩ እንዴት ነው? ብልጽግና ሌላ እኮ ነው፣ አብይ ሌላ ነው፣ ኦሮሞ ሌላ እኮ ባይዘው። የኦሮሞ ጽንፈኛ እና ኦሮሞ ይለያያል። ኦሮሞ እኮ ኢትዮጵያዊ ነው፣ ጀግኖች እኮ እያለሙ እኮ። ብልጽግና ሌላ ጉዳይ ነው፣ አብይ ሌላ ጉዳይ ነው። የወንበዴ በአማራ መጥቶ ነው ኦሮሞ እንደውም አልቀበለውም ብሎ ነበር። ዛሬ ግን ኦሮሞ ሲያለማው ነው ከጀርባ የሆነው። አሁን ከጀርባው እያሰለፈ ነው። ኦሮሞ በመሆኔ እያለ ነው። ድሮ እኮ ኦሮሞ አማራ የሚባል የለም እያለ ነበር። ኦሮሞ በመሆኔ ማለት እንዲቀበለው ልክ ህወሓት የትግራይ ግዝ ከጀርባ እንዳሰለፈችው አብያውን ኦሮሞን እያሰለፈ ነው። ይሄም ስህተት ነው። ቢሰለፍም ኦሮሞ ከአብይ ጋር እኛን ያሸንፈን። ቢያንስ አዲስ አበባን እስከ አዋሽ ድረስ በውጊያ እንይዘዋለን፣ ከወለጋ ድረስ እንይዘዋለን። ኦሮሞ ብዙም በፍጹም አማራን መዋጋት የሚችል ህዝብ አይደለም። በታሪክ ደረጃ እንዳየነው ምርኮኛ ነው። አሁንም ማርኮታል እኮ ፋኖ ማርኮታል። ቂጡን ወቅቶ እኮ ይዞታል። የሚሸልሙትና የሚሸኙት ግን ቋንጣ እያበሉ እነ አስረስ ማረዳምጤ ናቸው፣ እነ ዘመን እነ ምሬ። የአማራን ዶክተር ግን አሳደው ይገላሉ። የአማራን ልዩ ኃይል ይገሉታል። አድማ በታኙ ማለት ነው። ለምን? የተዳከመ አማራ ትግሬዎች እንዲኖር ስለፈለጉ ነው። ለዚህ ነው አድማ በታኝና ፋኖ አትዋጋም ብላችሁ ማታ ማታ ጠላህን ጠጣ አረቄን ጠጣ ተማማል ነው የምልህ። ከዚህ ውጭ ፖለቲካው ካለ እስኪ ንገሩን፣ አስረዱን። ሽሞቻችሁ የሰጧችሁ ይዛችሁ የምትወጡ ጋለሞታዎች እናንተ ወጣችሁ ስሩ፣ ሽንኩርታችሁ ክተፉ፣ እንጀራ ጋጉ። ሙያስ የላችሁ፣ ሙያችሁ ሲመለፍለፍ ቆዳችሁን ወጥራችሁ በቅባት የምትወጡ ሴቶች እናንተ ፖለቲከኛ አይደላችሁ። በፍቅር አስጨራሽ ባህር ዛፍ 6ኛ ክፍል ላይ ገና እያላችሁ ህጋችሁን አጎንብሳችሁ የሰጣችሁ ሴቶች የትግሬ ቆለምሻሽ አናታችሁን አድርጋችሁ እንደ እንዝርት የምትሾሩ የደብረ ማርቆስ ካኮች እናንተ አማራዎች አይደላችሁ። ምንድናችሁና እነዚህን አትከተሉ። እነዚህ በጭባጫዎችን አሞታ ቀራንም ተከተል። ይሄ ጋር እየለፈለፈች ፎቶ አውጥታ ምናምን ስትደሰቁሩ ምትል ማንም አይሸማቀቅም። እነዚህ ገና የምንበቀላቸው ናቸው። ጊዜ የሚፈታው ነገ እንገናኛለን። ተዋቸው።